ተገዝቻለሁ በወርቅ ደም ዓለምን ትቼ ላገለግል ሞት ሕይወቴ ለኔ ሆኖኛል ባንተ መከራ ሸክሜ ርቋል በክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ በክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ። የኛ የትንሣኤያችን በኩር እንደምንነሳ ሊያሳየን መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የመቃብርን ኃይል የሞትን ድል የሞትን ጉልበት ድል ነስቶ ተነስቷል። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ እግዚአብሔር። ትናፍቀኛለሽ ምንሆን ትርብኝም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም። እኔ ለዓለም ሁሉ መድኃኒት ስሆን አንቺ ሁለንተናሽን የሰጠሽ የዓለም ቤዛ መሆንሽን በመስቀል ስር እሰጥሻለሁ። እሱ በመድኃኒትነቱ የዓለም ቤዛ ሆነ ሁለንተናዋን በመስጠት እርሷ ደግሞ ቤዛዊተ ኩሉ ዓለም ሆነች። እርሱ በባህሪው ቅዱስ አምላክ ነው። የክርስቶስ ቤዛነትና የእመቤታችን ቤዛነት ይለያያል። እርሷ የልጇን ድንበር ጥሳ አታውቅም። ሰዎች ሊያጣጥሱት ሊሞክሩ ይችላሉ። እርሷ ግን የልጇን ድንበር አጥስም። ስሟ ለዘላለም የተመሰገነ ይሁን። አትነካም። ሁል ጊዜ እርሷ ልጄ ወዳጄ መድኃኒቴ አምላኬ ትለዋለች። እርሱስ እናቴ ይላታል። ከፍጡራን መካከል አንዷ ናት። ነገር ግን ንጽሕት እመቤት እናቱ ነች። በመስቀል ስር ሆኖ አደራ ሰጣት። አደራ የተቀበለች ተዋህዶ ድንግል ማርያምን እንዳከበረች መኖር ግዴታዋ ነው። ስለዚህ የቤተ ክርስቲያኒቱ ትምህርት የእመቤታችንን ክብር በፍጹም አይነካም። በክርስቶስ በተረከበችው ኃላፊነት ተዋህዶ እመቤታችንን ከፍ አድርጋ ትኖራለች። በዚህ መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የተዋህዶ የጠራው ትምህርት ይሄ ነው። ላቲ ይደሉ ክብሮ ስብሐት ወለወልዳ አምልኮ ስግደት። ለሷ ክብርና ምስጋና ይገባታል፣ ለልጇ አምልኮና ስግደት ይገባዋል። አያችሁ፣ ብዙ ፍጡራን በመጽሐፍ ቅዱስ ቤዛ ተብለዋል። የእመቤታችን ቤዛነት ከነርሱ ይለያል፣ ከፍ ይላል። ክርስቶስ ደግሞ ራሱን ለሞት አሳልፎ በመስጠት ምትክ ሆኗልና ቤዛ ኩሉ ዓለም ይባላል። ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የትንሣኤያችን በኩር የፍጥረት ሁሉ ጌታ መድኃኒተ ዓለም ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ ሞትን ድል ነስቶ ትንሣኤ ልቡና ስለሰጠን የድል የአዋጅ የክብር የጸጋ የከፍታ ማዕረግ ስለሰጠን ክብርና ምስጋና ለስሙ ይሁን። እልል ብላችሁ እግዚአብሔርን አመስግኑ። ትንሣኤው ለኛ የመጨረሻ ክብራችን ነው። ልደቱን እናከብራለን። ምዕራባውያንና ምስራቃውያን ኦሪየንታል አብያተ ክርስቲያናት ከዌስተርን የሚለዩበት የበዓል አከባበር አለ። ዌስተርኖቹ ክሪስማስ ላይ ትኩረት ያደርጋሉ። ከበረዶ ጋራ ጌጣጌጡ ጭነው የተለያዩ ቁሳቁሶችን ነግደውበት የአባገና ልብስ ለብሰው አይደል ክሪስማስ ፋዘር ልብስ ለብሰው በተለያዩ ትርኢቶች ያከብራሉ እና ለማድመቅ ይሞክራሉ። ያንን ምስራቃውያኑ በቤተ ክርስቲያን በስርዓት ያከብራሉ። ኦሪየንታል አብያተ ክርስቲያናት በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንፈራሱ ሰብአ ሰገል ብላ ልደቱን በልዩ ሁኔታ ዘመነ አስተርዮን እስከ ጥምቀቱ እስከ አስተርዮ ማርያም በልዩ ውበት ታከብራለች። አብይ ጾም መቼም ቢሆን በእነዚህ ወቅቶች አይገባም። አስተርዮን አክብረን ተሻግረን ነው ከዚያ በኋላ የአብይ ጾምን ቅበላ የምንጠብቀው ማለት ነው። በዚህ ሁኔታ ታክብረው እንጂ እንደ ምዕራባውያን የተጋነነ አይሆንም። በምስራቃውያን ደረጃ ደግሞ በእኛ ትንሣኤው በልዩ ሁኔታ ይከበራል። 50 ቀን ነው የምናከብረው። 50ው ቀን እንደ እሑድ ነው። ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን፣ ክርስቶስ ከሞት ተነስቷል፣ በእውነት ተነስቷል እያለ ነው የምናከብረው። በግብፅ በግሪክ ኦርቶዶክስ ቤተክርስቲያን
በፊት በቀድሞ ዘመን አሁንም በትልልቅ ሚዲያዎች ላይ ክርስቶስ አኔስቲ አሊቶስ አኔስቲ ብሎ ነው የሚጀምሩት። ክርስቶስ ተነስቷል፣ በእውነት ተነስቷል። ልክ እንደዚሁ ሮማንያም ይሄንን ነው የምትለው። ክርስቶስ አንቪያት አዲብራት አንቪያት፣ ክርስቶስ ተነስቷል፣ በእውነት ተነስቷል፣ በአማን ተንሳ ብላ ታከብራለች። ትንሣኤው በጣም የከበረ ነው። በተለይ በምስራቃውያን፣ በተለይ በኦሪየንታል፣ በተለይ በኦርቶዶክስ። ምክንያቱም 55 ቀን ጾመናል፣ 40 ቀን ውለን ጾመናል፣ 15ቱን ቀን ቅዳሜና እሑድን ጾመናል ከጥሉላት ተከልክለን። 5 ቀን ከነዚህ ውስጥ ደግሞ በሕማማት አሳልፈናል። ቀዳም ስዑርን በአክፍሎት አሳልፈን በሌሊት ወተንሳ እግዚአብሔር ከመዘንቃ ነው፣ እግዚአብሔር ከእንቅልፍ እንደሚነቃ ነቃ ብለን አክብረናል። ትንሣኤው ክብር ነው። ትንሣኤው ከፍታ ነው። ትንሣኤው ማዕረግ ነው። ትንሣኤው ለኛ ልዩ ነው። ሰይጣን የተቀጠቀጠበት ዲያብሎስ ድል የተነሳበት ነው። ዓርብን አስቡት እስቲ ብዙዎቻችሁ የዓርብ ዕለታው ጩኸት በጣም አይሎ የተሰማው የወዳጅ ነው የጠላት ነው? ንገሩኝ እስኪ። የጠላት ነው የወዳጅ ድምፅ ነው በጣም ጎልቶ የተሰማው? የጠላት ድምፅ ነው። ስቀለው የሚለው ድምፅ ነው የተሰማው። ብዙሃኑ ይገደል ነው። ንጉሳችን አይደለም ወደዛው ሰደው አስወግደው ግረፍ። ደም እንደ ጎርፍ እየፈሰሰው እያዩ ዓለም ጨክኖ ነበረ። ያ ሁሉ መከራ፣ ያ ሁሉ ዱላ፣ ያ ሁሉ ግርፋት ተቋቁሞት ነበር ጌታ አምላክነቱ ችሎት እና የደም ላብ እያላበው የቀራንዮውን ኮረብታ እርጥም መስቀል ተሸክሞ በቆሰለ ትከሻው እየጎተተ ወጥቷል። ወደፊትና ወደ ኋላ ይወድቅ ነበረ። በፍጹም ድል ያደርጋል ብሎ የጠበቀው አልነበረም። ወዳጆቹ ሁሉ አዝነው ነበረ። እመቤታችን ግን ዮሐንስን ይዛ ወደ ቀራንዮ ገስግሳለች። ድንግል ማርያም ከ14ቱ ምዕራፋት መካከል አንዱ ምዕራፍ እርሷ ነው። እመቤታችን እናቱን እዚህ ኢየሩሳሌም ስትሄዱ የመስቀልን ጉዞ መስቀል ተሸክመው ይጓዛሉ ምእመናን ሊሳለሙ ይሄዱ እና የቀራንዮን 14ቱ ምዕራፎች ላይ ሲደርሱ በየቦታው ሲቆሙ አንደኛው ምዕራፍ ላይ እዚህ ጋር ከእናቱ ጋር ተገናኘ ይሏቸዋል ኢየሩሳሌማውያን። የኛ ዘመዶች የሰቀሉት ጌታ እናቱን ያገኘው እዚህ ጋር ነው ይሏቸዋል። ዓለምን ሊያጣፍጥ የመጣው አማናዊው ጨው፣ ዓለምን አልጫነታችንን የሚያጣፍጥ ጨው፣ ዓለምን ሊያድን የመጣ መድኃኒት እዚህ ጋር እናቱን አገኘ። የመድኃኒት እናት መድኃኒት ልጇን አየችው። የሚሆነው ሁሉ ሊሆን ነው አላት። ወትወድዮ ውስተ ልባ፣ በልቧ ትጠብቀው ነበርና ይሄን ታውቃለች። ግን ወየው አንድ ልጅ አዘነች። ካለ እርሷ ማንም የለውም፣ በምድር አባት የለውም። በሰማይ ያለ እናት የተወለደው ጌታ በግርግም ያለ አባት የወለደችው እናቱ ናት። በጭንቀት አልወለደችውም፣ ምጥ የለባትም። ድንግልናዋን ሳይጥስ ከእርሷ ተወልዷል። ከነክብሯ በማይረቅ ከፀሐይ 7 እጅ ያበራች እናት ልጇን ክንዷ ላይ ስታስደግፈው የሚጠጋት ደፋር አልነበረም። የእሳት እናት ናት። ስሟ የተመሰገነ ይሁን። ስለዚህ ድንግል ማርያም እናታችን ክብርት እመቤታችን ይህንን ሁሉ ተሸክማ ቀራንዮ ስር ቆማለች። ትውልድ ሁሉ ሸሽቶት ነበር። በዚህ ሁሉ መካከል የአዲስ ኪዳን ቅርጽ ይሰራ ነበር። የመጀመሪያዋ እውነተኛዋ የተዋህዶ መቅደስ ቀራንዮ ስር እየተሰራች ነበረ። የተሰቀለው ጌታ ጉልላቱ መስቀል ላይ አለ። ከጉልላቱ ከመስቀሉ ስር ግን የግድ መሶበ ወርቅ መኖር አለበት። እሱም እመቤታችን ናት። በዚህ መሶበ ወርቅ በኃላፊነት የሚረከብ ትውልድ ያስፈልጋል። ያም ሰው ዮሐንስ ነው። አያችሁ፣ የዳነው የአዳም ዘር ትውልዶች እኛ ነን፣ ድንግል ማርያምን በመስቀል ስር የተቀበልን። ስለዚህ ዮሐንስን ይዘው ወደ ቀራንዮ የተጓዘች እናት ሐዘኗን ጨርሳ ነበረ። ለማርያም የሚለው የቤተክርስቲያናችን ጸሎት በተነበበ ቁጥር ልብ ይነካል፣ ያስለቅሳል። የክርስቶስ መከራ ፍርድ በጣም የተንጋደደበት ነው። በአይሁዳውያን ሕግ የተገረፈ አይሰቀልም፣ የሚሰቀል አይገረፍም። ስለዚህ ክርስቶስ ግን ተገርፎ ተሰቅሏል። 40 ይገረፋል ወንጀለኛ ሰው፣ ከዛ ይሸኛል ወደ ቤቱ። መሞቱ ግን አይቀርም። ጅራፋቸው ጠንካራ ነው፣ የድንጋይ ኳስ ጫፍ ላይ ያለበት፣ ዙሪያው ላይ ሚስማርና ጠፍር የተጠቀጠቀበት፣ ሲገረፍ ስጋው እየተቦጨቀ የሚነሳበት 40 እንዲገረፍ ይታዘዛል። በርካታ ወንጀለኞች ቁጥሩን ሳይጨርሱት ይሞታሉ፣ ስቅላትን ይመኛሉ። ሌሎቹ ደግሞ በስቅላት ይቀጣሉ። አንዳንዶች ጠንካሮች ወደ ቤት እየሄዱ ይሞታሉ። ክርስቶስ ግን 6666 ግርፋትን ተቀብሏል። ጲላጦስ ከታጠበ በኋላ ገርፎ እንኩ ከዚህ ደም ንጹሕ ነኝ ብሎ ሰጥቷቸዋል። ያልሆነ ነገር የለም። የቀራንዮ ትዕይንት ያሳዝናል። የክላውዲያ ሕልም እንኳን ጲላጦስን ከፍርድ እንዲያመልጥ አላደረገውም። እንቅልፌን አልተኛውም አለችው ሚስቱ የጲላጦስ። እባክህን በዚህ ንጹሕ ሰው እጅን አትክተት አለችው። ንጹሕ ነኝ ቢልም መግረፉን አላቋረጠም። በመግረፉ ይጠየቃል። ይሄው ሰውዬያችሁ ስቀሉት አለ። ንጉሳችሁን አለ
እኛ ከቄሳር ሌላ ንጉሥ የለንም አሉ እስራኤላውያን። ዛሬም ክርስቶስ ንጉሳቸው ሳይሆን በደም ምድራቸው እንደተናወጠች ትኖራለች። የኛ ንጉሥ ክርስቶስ የመስቀላችን ጉልላት ነው። ክብርና ምስጋና ለስሙ ይሁን። እሱ የመቅደሳችን ጉልላት ነው። ግን መስቀሉ ስር የተገኘ አለ መድኃኒት። ታማሚውን ልጇን፣ የህመምተኛው እናት፣ የመድኃኒት እናት፣ በህመሙ ህመምን ከነሰንኮፍ የሚነቅል በሞቱ ሞትን ጠርጎ የሚያስወግድ ልጇን መስቀል ስር ቆማ እንኩ ይኸው መድኃኒታችሁ ብላ ልትሰጠን ተቀምጣለች። መስጠት ብቻ አይደለም፣ እሷ ደግሞ ለዳነው ትውልድ እናት ሆና እንድትቀጥል ኃላፊነት ልትረከብ መስቀሉ ስር አለች። ነያ እምከ አለው፣ ነዋ ወልድኪ፣ እነሆ ልጅሽ አላት። ለርሷ ኦ ብእሲቶ፣ አንቺ ሴት አላት፣ እነሆ ልጅሽ። ቀራንዮ ስር በጣም ልዩ ተአምር አለ። ልጅሽ እነሆ ይበዛ ጊዜ ብዬሽ ቃና ዘገሊላ ላይ ጊዜ ገና ነው አላልኩሽም ነበር? ውሃውን ወይን አርግ ስትይኝ አንቺ ሴት ያልኩሽ የሁሉ እናት እንድትሆኝ ነው። ያኔ ቃና ዘገሊላ ላይ እናቴ ሆይ ብልሽ ኖሮ የኔ ብቻ ሆነሽ ትቀሪ ነበረ። የእናትነት ፍቅርሽን ዓለሙም እንዲቀምስ ርኅራኄሽን፣ አማላጅነትሽን፣ በረከትሽን፣ ቤዛዊተ ኩሉ ዓለም መሆንሽን እኔ ለዓለም ሁሉ መድኃኒት ስሆን አንቺ ሁለንተናሽን የሰጠሽ የዓለም ቤዛ መሆንሽን በመስቀል ስር እሰጥሻለሁ። እሱ በመድኃኒትነቱ የዓለም ቤዛ ሆነ፣ ሁለንተናዋን በመስጠት እርሷ ደግሞ ቤዛዊተ ኩሉ ዓለም ሆነች። እርሱ በባህሪው ቅዱስ አምላክ ነው። የክርስቶስ ቤዛነትና የእመቤታችን ቤዛነት ይለያያል። እርሷ የልጇን ድንበር ጥሳ አታውቅም። ሰዎች ሊያጣጥሱት ሊሞክሩ ይችላሉ። እርሷ ግን የልጇን ድንበር አጥስም። ስሟ ለዘላለም የተመሰገነ ይሁን። አትነካም። ሁል ጊዜ እርሷ ልጄ ወዳጄ መድኃኒቴ አምላኬ ትለዋለች። እርሱስ እናቴ ይላታል። ከፍጡራን መካከል አንዷ ናት። ነገር ግን ንጽሕት እመቤት እናቱ ነች። በመስቀል ስር ሆኖ አደራ ሰጣት። አደራ የተቀበለች ተዋህዶ ድንግል ማርያምን እንዳከበረች መኖር ግዴታዋ ነው። ስለዚህ የቤተ ክርስቲያኒቱ ትምህርት የእመቤታችንን ክብር በፍጹም አይነካም። በክርስቶስ በተረከበችው ኃላፊነት ተዋህዶ እመቤታችንን ከፍ አድርጋ ትኖራለች። በዚህ መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የተዋህዶ የጠራው ትምህርት ይሄ ነው። ላቲ ይደሉ ክብሮ ስብሐት ወለወልዳ አምልኮ ስግደት። ለእሷ ክብርና ምስጋና ይገባታል፣ ለልጇ አምልኮና ስግደት ይገባዋል። አያችሁ፣ ብዙ ፍጡራን በመጽሐፍ ቅዱስ ቤዛ ተብለዋል። የእመቤታችን ቤዛነት ከነርሱ ይለያል፣ ከፍ ይላል። ክርስቶስ ደግሞ ራሱን ለሞት አሳልፎ በመስጠት ምትክ ሆኗልና ቤዛ ኩሉ ዓለም ይባላል። ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ በመስቀሉ ግርጌ እነሆ ልጅሽ እነኋት እናትህ ትልቅ የሆነ ርክክብ ተከናወነ። እመቤታችንም ልጅ መድኃኒት ክርስቶስን ልጅ መድኃኒት አድርጋ ስትሰጥ እርሷ ደግሞ ሌላ ልጅ እኛን ወለደችን። በቤተልሔም ልጇን በደስታ ወለደችው፣ በጭንቀት ግን ዓለምን ወለደች። በመስቀሉ ስር በነፍስሽ ውስጥ ሰይፍ ያልፋል ባላት በአረጋዊ ስምዖን ትንቢት በነፍሷ ውስጥ ባለፈ ሰይፍ ከማኅፀኗ የተገኘውን የማኅፀኗ ፍሬ የዓለም መድኃኒት በድንግልና ተጸንሶ የተወለደው ክርስቶስ መድኃኒት ሆኖ እየተሰጠ እያየችው እርሷ ደግሞ ሌላ የሚድነውን ትውልድ የእሱም መድኃኒትነት የሚቀበል ትውልድ በቀራንዮ ስር ወለደች። አዋላጁ ልጇ ነው። ይሄው ይህንን ውለጁ አላት። እኛን ሁሉ በዮሐንስ ስር ወለደችን። በከፍተኛ ጭንቀቷ ምጡ የልጇ ሞት የፈጠረባት ሐዘን ነው። ትልቁ ደስታዋ ደግሞ በአማላጅነቷ ለእኛ ጥላ ከለላ ሆና መቀጠሏ ነው። ስሟ ለዘላለም የተመሰገነ ይሁን። አምላካችን እናት ድንግል ማርያም ማንም ሰው ከአእምሮው ሊጠፋ አይችልም የክርስቶስ መከራ። ስለዚህ ቤተ ክርስቲያን ሁሌ ትዘክረዋለች። ቀራንዮ ተዋህዶ ኦርቶዶክሳዊት ቅድስት ቤተ ክርስቲያን ናት እናታችን። ከላይ መስቀሉን እናያለን። ከዛ ጉልላቱ ላይ ምን አለ? መሶበ ወርቅ አለ። አንቲ ውእቱ መሶበ ወርቅ እንተ ውስቴታ መና ህቡ ህብስት ነው። የተሰወረ መና ያለባት የወርቅ መሶብ እመቤታችን ናት። አንቺ ነሽ ይላታል አባ ኤፍሬም ሶርያዊ በውዱ ውዳሴ ማርያም ላይ። ዘወረደን ሰማያት ዋቤው ሕይወት ለኩሉ ዓለም፣ ከሰማያት የወረደ ለራበው ዓለም ሁሉ እንጀራ የሆነ ቀድሞ አዳም አትብላ ሲባል በለስ በላ። አይርቦት ይሆናል እንጀራ ልሁንለት ብሎ ጽድቅ ለተራበው ዓለም የሕይወት እንጀራ ሆኖ ክርስቶስ መጣ። በማርያም መሶብነት ለኛ ተሰጠን። ድንግል ማርያም ስሟ የተመሰገነ ይሁን። የመድኃኒት እናት እርሷ ናት። ቀራንዮ ልዩ ታሪክ አለው። ይሄ ሁሉ ነገር በቀራንዮ ተከናውኗል። ፀሐይ ጨልሟል፣ ጨረቃ ደም ለብሷል፣ ከዋክብት ረግፈዋል። በዚህ ሁሉ ውስጥ አይሁድ ያሸነፉ መስሏቸዋል። ተፈጥሮ ሲቆጣ ግን ደነገጡ።
ሁሉ ተበተኑ። መቃብራት ተከፈቱ። የቤተ መቅደስ መጋረጃ ለሁለት ተከፈተ። ሙታን ተነሱ። የመቶ አለቃው ይህን ነገር ሲያይ አስገዳዩ ትእዛዙን የሚፈጽመው በጣም አዘነ። እውነት የገደልነው መድኃኒት ነው አለ። ለንጊኖስ የሚባል አንድ ሰው ባለ ታሪክ ነው። ከመንገድ ሲመጣ የአይሁድ ጭፍራ ወታደር ነበረ። ነገር ግን በዚህ አልተባበርም አለ። ሸሽቶ ነበር። የት ነበርክ? ትልቅ ስራ ሲሰራ አሉት። አይ ወጣ ብዬ ነበር፣ ስላልተባበርክ ወታደራዊ ቅጣት ይጠብቃል ሲሉት እየሮጠ መጣና ጌታን ከመስቀል ሊያወርዱት ሲል ከሞተ በኋላ እንደ ሞተ ባየ ጊዜ ከዚህ በኋላ እንኳን አይፈረድብኝም ግን አልተባበርክም እንዳልባል ብሎ የጌታን ጎኑን በጦር ወጋው። እንደ ለ ያለ ፊደል ወረደ ይላል። በአንደኛው ጎን በኩል ደም፣ በሌላኛው በኩል ውሃ ወረደ። ፍንጥቅ ብሎ አንድ አይናማ የነበረው ለንጊኖስን የጠፋ አይኑ ላይ ቢያርፍበት አይኖቹ በሩለት። ቅዱስ ተባለ። በክርስቶስ አመነ። መስቀሉ ታምራት ማድረግ ጀመረ። የክርስቶስ ሞት ለዓለም ሕይወት መሆኑን ተገለጠ። ከዛ በኋላ የሚደንቀው ታምር ቀጠለ። ቅዳሜን ሰንበት ነውና በትእዛዙ አለፉ። ነገር ግን በእኩለ ሌሊት ላዘጋጁት ሽቶ ተዘጋጅቶ እስኪነጋ የሚጠብቁ ሰዎች ገና ጠዋት ከመሄዳቸው በፊት በእኩለ ሌሊት የሚደንቅ ታምር ተደረገ። የጲላጦስ ፍርድ አሳዛኝ ቢሆንም ወደሱ ድጋሚ ሰዎች መጥተው ነበረ። ምን ብለው? ጌታ ሆይ አሉት። ያ አሳች አሉት ክርስቶስን እኮ ነው። ሎቱ ስብሐት፣ ክብር ለስሙ የሆነኛ አምላክ። እሱ አሳች አይደለም፣ መድኃኒት ነው፣ ሕይወት ነው፣ መንገድ የሚያሳይ ምርሃኒ እግዚኦ ፍኖተከ የምንለው ጌታ ነው። ነገር ግን እነሳለሁ ብለው ለደቀ መዛሙርቱ ተናግሯል። ምናልባት ተነሳ ብለው ድጋሚ እንዳይዋሹን በወታደር ይጠበቃሉ። እንደ ሕጋችሁ አድርጉ አላቸው። ጲላጦስ ለራሱ ተጨንቋል። የሚስቱ የሌሊት ህልም አስፈሪ ሆኖበታል። እሱም በሰራው ስራ ተጸጽቷል። በዚህ መካከል ቁልፍ አዘጋጁ። የብረት ቁልፉን ቆልፈው እነሱ ያዙት። ወታደሮቹ በሩን መጠበቅ ጀመሩ። መቃብር ክፈቱልኝ፣ መግነዝ ፍቱልኝ የማይል ጌታ በታላቅ ግርማ ተነሳ። ሰላም ለትንሣኤከ እምድኅረ ዕለታት ክልኤል፣ ከሁለት ቀናት በኋላ ለሆነው ትንሣኤ ሰላምታ ይገባል አለ የመልክዓ ኢየሱስ ደራሲ የቤተ ክርስቲያናችን ሊቅ። አቀብተ መቃብር አእላፍ እንበለ ይስሙ ቀርነ ጽዋዬ፣ እንደው በዙሪያ የተሰበሰበው አእላፋት የመቃብሩ ጠባቂዎች እንኳን መስማት በማይችሉበት ሁኔታ የመለከቱን ድምፅ ወበእንተ ይብሉ ከክርስቶስ በኩረ ትንሣኤ፣ ስለዚህ ነገር በክብር ተነስተሃልና ክርስቶስ ሆይ ለፍጥረት ሁሉ በኩር ነህ። የኛ የትንሣኤያችን በኩር እንደምንነሳ ሊያሳየን መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የመቃብርን ኃይል፣ የሞትን ድል፣ የሞትን ጉልበት ድል ነስቶ ተነስቷል። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ እግዚአብሔር። ስለዚህ ወታደሮቹ ደነገጡ። ከዛም በኋላ ሄዱ፣ ወደ ቤተ መንግስቱ ደረሱ። ምን አሉ? ምን አያችሁ አሏቸው። እንዲህ አይነት ታምር አይተን አናቅም። ያ የደም ላብ ያላበው አጥንቶቹ እስከሚቆጠሩ የተገረፈው መስቀል መሸከም አቅቶት የተንገዳገደው እያለቀሰ ኤሎሄ ኤሎሄ ሲል የሰማ ቦታ ትንሣኤ ተፈርቶ በወታደር ተጠበቀ። የሮማውያን ወታደሮች አስፈሪው ጦርና ጋሻ፣ የሚያስፈራው ቀስት፣ ያ ሁሉ ሰራዊት በዚያ ተሰብስቦ ትንሣኤውን መመለስ አልቻለም። ስጋና ደም በማይመልሰው ልዩ ትንሣኤ ተነስተናል። የእኛም ልቦና ከጌታ ጋር ተነስቷል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እኛም ተነስተናል። ስጋና ደም አይመልሰውም ይህን ትንሣኤ። ሙታን ሁሉ ድምፁን የሚሰሙበት ቀን ይመጣል። የክርስቶስ ትንሣኤ ባለ ግርማ ነው፣ ልዩ ማዕረግ አለው። ስለዚህ አሉ ይሄ ነገር ስለሚያስፈራ ለማንም አትናገሩ ብለው ብር ጨመሩላቸው። ገንዘብ ትንሣኤውን መቅበር አቃተው። ሲነጋጋ ደቀ መዛሙርቱ በዝግ ቤት ሳሉ ቅዱሳት አንስት ሽቶአቸውን አዘጋጅተው ሄዱ። ከዚህ በኋላ ያለው ተአምር የሚደንቅ ነው። ቅድም መምህራችን ያነበቡልንን ወንጌል አስቡ። እንደደረሱ ይላል መቃብር ክፈቱልኝ፣ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የተነሳው ጌታ መቃብሩ ባዶ ነበር። የእግዚአብሔር መልአክ በፊት ለፊት ተቀምጦ ድንጋዩን አንከባሎ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረ ተነስቷል እንጂ በዚህ የለም። ክርስቶስ በዚህ የለም፣ በሙታን ስፍራ የለም። አዎ ክርስቶስ በሙታን ስፍራ በመቃብር ስፍራ የለም። የመቃብር ስፍራ ምንድነው? ዘረኝነት የመቃብር ስፍራ ነው። ጌታ በመቃብር ስፍራ የለም። ዘረኛ ከሆንክ ክርስቶስ ባንተ ውስጥ የለም። ጎጠኛ ከሆንክ ክርስቶስ ባንተ ውስጥ የለም። ግፈኞች የመቃብር ስፍራ ነው ያሉት። በግፈኞች ዘንድ ጌታ የለም። በሟርተኞች ዘንድ ጌታ የለም። የመቃብር ስፍራ ሟርት፣ ጥንቆላ ነው፣ የሞት አገልግሎት። ክርስቶስ በጥንቆላ ውስጥ የለም። ጠንቋዮች ክርስቶስን አያውቁትም።
መተተኞች፣ ድግምተኞች ክርስቶስን አያውቁትም። ደቀ መዝሙርነታቸው የጋኔን ነው። ለሰይጣን ሰራዊት የፈረሙ ሰዎች የክርስቶስ መሆን አይችሉም። ስለዚህ ሕያው ከሙታን መካከል አይገኝም። በሞተ ልብ ውስጥ ክርስቶስ የለም። ለዓለም በተገዛ ልብ ውስጥ ክርስቶስ የለም። ስለዚህ እኔና እናንተ ለምቾትና ለፈቃደ ሥጋ የተጣለ ለመንፈሳዊ አገልግሎትና ለክብር ተልእኮ የተነሳ ልዩ መንፈሳዊ ሰብዕና ሊኖረን ያስፈልጋል። ክርስትናው በሞገስ መቆም ነው። ክርስትናው በማይረግ መቆም ነው። ክርስትና የሰውነት ውሃ ልክ ነው። እግዚአብሔር የሰራው የሰውነት ውሃ ልክ። እግዚአብሔር ሰው ሲያጣ ሰው ሆናሉ ብፁዕ አቡነ ጎርጎርዮስ በረከታቸው ይደረብን። ስለዚህ የሰውነት ልክ ነው ክርስትና። ስለዚህ በትንሣኤው ክብር እንቆም። አሁን ብዙ ሰው ክርስቶስ ተነስቷል፣ ጾም ተፈቷል ብሎ ከፍተኛ የሆነ ስራ አንዳንድ ጊዜ እኔ ሰሞኑን እንግዲህ አይታችኋል ማህበራዊ ሚዲያ ላይ ሽሮ በየአይነቱ ያቀርቡና ስለነበረን ጊዜ እናመሰግናለን። ሽሮ ለመሰናበት አይደለም ፋሲካን የመጣ ነው፣ ሞትን ለመሰናበት ነው። አያችሁ፣ ስለነበረን ጊዜ እናመሰግናለን። ደናውን ይሉታል። ውሸት። ከአንድ ሳምንት በኋላ ተመልሰ ሽሮዬ ማለት አይቀርም። ኢኮኖሚው ኪስ ሲሳሳ መሄድ አይቀርም። የፈለገ ቢሆን በየትኛውም ዓለም በዚህ አንኖርም። ከስጋ ጋር አይደለም ግንኙነታችን። እኛ ስጋውያን አይደለንም፣ መንፈሳውያን ነን። እኛ የማንን ወገኖች? ስለዚህ ፋሲካውን ስንመጣ የተሰናበት ነው ሽሮና በየአይነትን አይደለም የተሰናበት ነው። ሞትን የተሰናበት ነው። ሕያው ከሙታን መካከል የለም። ሞትን የተሰናበት ነው። ዝሙትን ነው፣ መዳራትን፣ አምልኮ ጣዖትን፣ ግድያን፣ ዘረኝነትን፣ ጥላቻን፣ ክፋትና ተንኮልን የተሰናበት ነው። እኛ የክርስቶስ ነን። ክርስቶስ የኛ ነው። አሁን እኛ የትንሣኤ ልጆች ነን። የሞት ሎሚው የሞት ጉልበት ሎሚው ፈሷል በእኛ ሞት በቁመናው እኛ ፊት አይታይም። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? በሚል በክብር ማዕረግ የምንቆምበት ቦታ ላይ ነው ያለ ነው። ማን ይመስገን? የትንሣኤ ጌታ ክርስቶስ ይመስገን። ክብርና ምስጋና ለጌታችን ይሁን። ስለዚህ የእኛ ጌታ ተነስቷል፣ ሞትን አሸንፎ ተነስቷል። መቃብሩ ባዶ ነው። ማርያም መግደላዊት ግን ከዚያ ከመቃብሩ ዙሪያ ባለው አትክልት ስፍራ ማልቀስ ጀመረች። ውለታው ልቧን ነክቶታል። ከሊቶስጥራ እስከ ቀራንዮ እያለቀሱ ከሄዱት የመቃብሩን ሁኔታ በሩ ሲዘጋ እስከ መጨረሻ ካዩት ሴቶች መካከል አንዷ እርሷ ናት። ሽቶን አዘጋጅተው ከመጡት መካከል አንዷ እርሷ ናት። ጓደኞቿ ሲሄዱ እሷ ግን አልሄድም አለች። 7 አጋንንት ሲጨፍርብኝ አምጥቶ የአዲስ ኪዳኗን ቤተ መቅደስ ሲሰራ ከደቀ መዛሙርቱ መካከል በአንቺም አእምሮ ውስጥ ይሰራ ያለኝ የሰማያዊው ኅብረት አባል ያደረገኝ ያልተጸየፈኝ ጌታ ሰው ሁሉ መንገድ ትቶ ሲሄድ በቁስል የጠረና አፍንጫውን ያልያዘ ተጎሳቁዬ እያለ ያልተወኝ ግንባር አይቶ የማያደላ ለዘመጽሐቤ ኢይሰድደው ኢያውጽአፈ ወደ እኔ የሚመጣውን ወደ ውጭ አላወጣውም የሚል ጌታ የክብር የበረከት አምላክ ጥየው አልሄድም አለች። ፈለገችው። አንቺ ሴት የምትፈልጊው ቦታ ልክ አይደለም አላት። ራሱ ተጠግቶ ማርያም ሲላት በድምፁ ሰማችው። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። እኔ እረኛቸው ነኝ፣ በጎቼም ድምፄን ይሰማሉ፣ በድምፄ ይለዩኛል አለ ጌታ። እውነተኞች በጎች ነን እኛ። የጌታን ድምፅ እንሰማዋለን፣ እንለየዋለን። የአባታችን ድምፅ ይሰማናል ወይስ ከሌላ ጋር ተመሳስሎብን ይሆን? በኃጢአታችን ምክንያት ድምፁ ጠፍቶብን ይሆን? በዘረኝነት ድምፁ ጠፍቶብን ይሆን? በግፈኝነታችን ድምፁ ጠፍቶብን ይሆን? በኃጢአተኝነታችን ድምፁ ጠፍቶብን ይሆን? የጌታ የመድኃኒታችን ድምፅ መግደላዊት ማርያም አልጠፋባትም። የዓርብ ዕለቱ ግርግር የመድኃኒቷን ድምፅ አላጠፋባትም። የእረኛዋን ድምፅ አላጠፋባትም። በጎቼ ድምፄን ይሰማሉ ይለዩኛል አለ። እኔም በየስማቸው አውቃቸዋለሁ አለ። ከዋክብትን ቆጥሮ የሚያውቅ አይደል? ከዋክብትን ዘይዌልቆሙ ለከዋክብት በምልቆሙ ወይጸውዖሙ ለኩሎሙ በአስማቲሆሙ በየስማቸው ይጠራቸዋል። ሁሉንም ከዋክብትን በመላእክት ይለያቸዋል። ለከዋክብት ስም አውጥቶ የሚጠራ ጌታ አንቺን እኮ ያውቅሻል። በደሳሳ ጎጆ ብትኖሪ፣ በተጎሳቀለ ሕይወት ብትኖሪ፣ በተመቻቸው ሕይወት ብትኖሪ በግ ብቻ ሁኚ እንጂ በስምሽ ይጠራሻል። በስምህ ይጠራሃል። የኑሮ ደረጃ አባትህ አባትነቱን እንዲቀንስ አያደርገውም። ግንባር አይቶ አያደላም፣ ፊት አይቶ አይለይም። ሁሉም ልጆቹ ናቸው። ወደሱ የመጡትን አይገፈትርም። ስለዚህ በጎቼ ድምፄን ይሰማሉ አለ። ያቁኛል። አወቀችው። እናንተ መግደላዊት ማርያም የቆሰለውን የዓርብ ዕለቱን ድምፅ፣ ዓርብ ዕለት የሰማችው ድምፅ የእረኝነት ድምፁን አልቀነሰባትም።
ተጎሳቅሎ ስታየው አልናቀችው። እንዴት ነው ግርግሩ ሲቀንስ ክርስቶስን ረስተነው ይሆን? ጫጫታው ሲበዛ ክርስቶስን ረስተነው ይሆን? የነበረው መከተልና ወረት መንፈሳዊነታችን አላስረሳንም? የድሮ ዲያቆን የሚባል ስንት አለኛ ማለት፣ የድሮ ሰንበት ተማሪ የሚባል ስንት አለኛ ማለት፣ የድሮ አገልጋይ የሚባል ክርስትና ጡረታ የለውም እኮ እስከ መጨረሻ ማገልገል ነው። የክርስቶስ ድምፅ የጠፋባቸው ዲያቆናት የነበሩ መነኮሳት የነበሩ ከዚህ ቤት የወጡ ስንት አሉ መሰላችሁ? መልካሙ እረኛ በጎቼ የት ናቸው ብሎ ሲጠራቸው ድምፁ የጠፋባቸው የሥጋ ድምፅ የሳባቸው የሆዳቸው ድምፅ የሳባቸው እለ ከርሶሙ ያመልኩ ሆዳቸው አምላካቸው የሆነባቸው መልካሙ እረኛ ድምፁ የጠፋባቸው። መግደላዊት ማርያም አልጠፋባትም። ማርያም ሲላት ዞራ ረቡኒ ብላ ተንበረከከች። ክርስቶስ መድኃኒት ሂጂና ስበኪ አላት። መላእክቱ ደግሞ በመቃብር ስፍራ ላሉት ቅዱሳት አንስት ሂዱና ለስምዖን ለጴጥሮስ ንገሩት አሏቸው አይደል? ማርቆስ ወንጌል ላይ የትንሣኤው ክብር ለወደቀችዋ ሴት ለመግደላዊት ማርያምና አላውቅም ብሎ ክዶ ለተጸጸተው ለጴጥሮስ ኃጢአተኛ ልትሆን ትችላለህ፣ ማጅራት መቻ፣ አራጣ በዳሪ፣ ቋንጃ ቆራጭ፣ ዘረኛ፣ ክፉ ልትሆን ትችላለህ፣ ከተመለስክ ግን ክርስቶስ ያንተ ነው። የቆሰልከውን ቁስል እንደገና ከፈወሰ በኋላ ዳግመኛ እንዳትቆስል የክብር ማዕረግ በከፍታ ይሰጣል። ካጎነበስሽበት ቀና ያደረገሽ ጌታ ድጋሚ ለሰይጣን እንድታጎነብሽ አይፈቅድም። በእውነት እንዲሄዱ ልጆቼ ከማየት የሚበልጥ ደስታ የለኝም ያለ ጌታ በሞት እንድንሄድ አይፈልግም። ክብርና ምስጋና ለስሙ ይሁን። የእውነት አምላክ ነው የኛ ጌታ። ስለዚህ በመቃብር የለም። ሂጂና ለወንድሞች ንገሪያቸው መነሳቴን ተነስቷል። በክብር ሞት አላሸነፈውም። የዓርብ ዕለታው ጉልበት የራሱ ፈቃድ ነው። ያ ሁሉ መከራ ለእናንተ የተከፈለ ዋጋ ነው። ቁስሉ በወዳጆቼ ቤት የቆሰልኩት ቁስል ነው። ትንሣኤው ለወዳጆቼ የሰጠኋቸው የልቦና ከፍታ ነው። ክብርና ምስጋና ለስሙ የሆነ አባቶቻችን ጌታ። ስለዚህ ጌታ ተነስቷል። ሞቱን በሚመስል ሞት ከእርሱ ጋር አንድ ሆነናል። አሁን ደግሞ ትንሣኤውን በሚመስል ትንሣኤ ከእሱ ጋር አንድ የምንሆነው እንዲህ ባለ አገልግሎት ነው። መንገዱን የሞላው የትንሣኤው ክብር በየመጠጥ ቤቱ የሆነለት ሰው አለ። ያ የክርስቶስን ትንሣኤ ፍለጋ አይደለም። ሕያው ከሙታን መካከል አይፈለግም። የክርስቶስ ትንሣኤ ነው ተብሎ ተድላና ደስታው ያለ ልክ ከሆነ ትንሣኤው ሌላ ጥያቄ ምልክት ውስጥ ይገባል። ትንሣኤ አይደለም። ለሆዳችን ሙላት ክርስቶስ አልተነሳም፣ ለነፍሳችን በረከት እንጂ ለዘላለማዊነታችን ክብር እንጂ። ስለዚህ አሁን በዚህ ጊዜ ቤተ ክርስቲያን ውስጥ ከሚገኘው ሰው ይልቅ በዓለም ያለው ሰው ይበዛል። ጭፈራውም የተፈቀደ ይመስላል። ዝላዩም ዝሙቱም ርኩሰቱም የተፈቀደ አይደለም። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር አንድ እንሆናለን። እንዲህ ባለው ሁኔታ በዝማሬ በአገልግሎት ወንዘ እጹ ሆት መጻ እግዚእ ኢየሱስ በተዘጋ ቤት ውስጥ መጣላቸው። ከዚያስ በኋላ ወተፈስሑ ኩሎሙ አርዳኢሁ ወሶበ ርእይዎ ለእግዚእ ጌታን ባዩት ጊዜ ደቀ መዛሙርቱ ደስ አላቸው። የትንሣኤያችን ክብር ጌታን ማየት ነው። የልጁን መልክ ማየት ነው። የተሳለ የፊቱን መልክ፣ ነጩን ልብስ መልበስ፣ በክብር መዘመር፣ ወተንሥአ እያሉ ማዜም፣ የመላእክትን ሥራ መስራት፣ የመላእክትን እንጀራ መብላት አይደል? የመላእክትን እንጀራ የሰው ልጆች በሉ። ምስጋና ነው። ምስጋና ርቆን ነበር፣ ኦሪት ውስጥ ነበርን። ሞት ሰልጥኖብን ነበር። ሞቶይ መውጊያየት አለ ብለን ዘመርን። ትንሣኤከ ለእለ አመነ ብርሃነከ ፈኑ ዲቤነ፣ ትንሣኤን ላመን ለኛ ብርሃንን ስጠን ብለን ዘመርን። የሞት ጉልበት ሎሚው ፈሷል። ሞት በሁለት እግሩ አይቆምም። ቁመናው ተዛንፏል። ክርስቶስ ሞትን ቅልጥሙን ሰብሮ ጥሎታል። ክብርና ምስጋና ለስሙ ይሁን የኛ ጌታ መድኃኔዓለም። ስለዚህ በትንሣኤው መንፈሳዊ ደስታ እንጂ ስጋዊ ደስታ አይገባም። እግዚአብሔር ከሁላችን ጋር ይሁን። መዝሙሮችን እንዘምራለን። ወደ መርሃ ግብሩ መሪ ንጹሕ ደሙ ያዳነን ከወደቅንበት ያነሳን፣ በንጹሕ ደሙ ያዳነን ከወደቅንበት ያነሳን፣ ብዙ ነው የእርሱ ውለታ እንዘምራለን ለጌታ። በንጹሕ ደሙ ያዳነን ከወደቅንበት ያነሳን፣ ቀና ብለናል በክብር አንገቱን ደፍቶ በፍቅር፣ ስለኛ ብዙ ሆነልን
የብርሃን አክሊል ደፋልን። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው። በንጹሕ ደሙ ያዳንን ከወደቅንበት ያነሳን። በንጹሕ ደሙ ያዳንን ብዙ ነው የእርሱ እንዘምራለን። እርቃኑን ሆኖ ሸለመን እየደከመ አቆመን። እርሱ በመስቀል ሲሞት እኛ ተጻፍን በሕይወት። የዓለም መድኃኒት ጌታ ነው ጠላታችን ያሰረው። የዓለም መድኃኒት ጌታ ነው በንጹሕ ደሙ ያዳነን ከወደቅንበት ያነሳን። በንጹሕ ደሙ ያዳነን ከወደቅንበት ያነሳን። ብዙ ነው እንዘምራለን ለጌታ እስከ ሺህ ትውልድ ይምራል። ፍቅር ነውና ይራራል። አይዝልም የእርሱ ትከሻ መጨረሻ ነው መድረሻ። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው። ደግሞ ያዳነን ከወደቅንበት ያነሳን። እሱ ደግሞ ያዳነን ከወደቅንበት ያነሳን። ብዙ ነው እንዘምራለን ለጌታ። በደም ያጌጠ ልብስ አለው ከአማልክት ማንም አይመስለው። ትውልዱ ማዳኑን ይስማ ነግሷል በጽዮን ከተማ። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው። የዓለም መድኃኒት ጌታ ነው ያሰረው። በንጹሕ ደሙ ያዳነን ከወደቅንበት ያነሳን። በንጹሕ ደሙ ያዳነን ከወደቅንበት እንዘምራለን ለጌታ። ጌታ ተነስቷል እልል በሉ፣ አምላክ ተነስቷል የምስራች በሉ። ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ። ጌታ ተነስቷል እልል በሉ፣ አምላክ ተነስቷል የምስራች በሉ። ሙስና መቃብር በኃይሉ አጥፍቶ ክርስቶስ ተነስቶ አዳምን ለማዳን ቃል ኪዳን ገብቶለት ዘመኑን ጠብቆ ካሳ ሊከፍልለት ከሰማያት ወርዶ የተሰቀለው በሞት ሽሮ ይሄው አየነው። ጌታ ተነስቷል እልል በሉ። ያጨበጨባቸው አመስግኑ። የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ። ደቀ መዛሙርቱ እጅጉን ተጨንቀው በጌታቸው መሞት በሐዘን ተመተው በተዘጋ ደጃፍ ተሰብስበው ሳለ እጆቹን ዘርግቶ ሰላም ለእናንተ አለ። ጌታ ተነስቷል እልል በሉ፣ አምላክ ተነስቷል የምስራች በሉ። ሙስና መቃብር በኃይሉ አጥፍቶ ክርስቶስ ተነስቶ ማርያም መግደላዊት እየገሰገሰች በሌሊት ተነስታ
ወደ አምላኳ ሄደች። አይሁድ አንገላተው የሰቀሉት ጌታ ተነስቶ አግኝታው ተመላች በደስታ። ጌታ ተነስቷል እልል እልል በሉ አምላክ ተነስቷል የምስራች በሉ። ሙስና መቃብር በኃይሉ አጥፍቶ ክርስቶስ ተነስቶ ደቀ መዛሙርቱ እጅጉን ተጨንቀው በጌታቸው መሞት በሐዘን ተመተው በተዘጋ ደጃፍ ተሰብስበው ሳለ እጆቹን ዘርግቶ ሰላም ለእናንተ አለ። ጌታ ተነስቷል እልል እልል በሉ አምላክ ተነስቷል የምስራች በሉ። ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ። ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም 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 አንቺን አምኜ ሆኜ ያንቺን አምኜ ምን ሆኜ አንቺን ያመነ መላው ዳነ አንቺን ያመነ መላው ዳነ አንቺን አምኜ ስወድ ምን ሊያደርግልኝ ዘመድ እኔ አንቺን አምኜ ስጓዝ ምን ሊያደርግልኝ ጉዝጓዝ ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም እምዬ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ትናፍቂኛለሽ ምን ልሁን ትርብኝም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም አንቺ ነሽ
ያንቺስ ልዩ ነው ፍቅርሽ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ማን ብዬ ልጥራው ስምሽን ማን ብዬ ላንሳው ስምሽን ማን ብዬ ልጥራው ስምሽን ማን ብዬ ላንሳው ስምሽን ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ የምህረት አባት አማኑኤል የቸርነት ጌታ አማኑኤል ፊት የተመላ አማኑኤል ሁሌ በይቅርታ አማኑኤል ካለም ፍቅር በላይ አባት ለአንድ ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም ከእጁ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል ጽድቅህን አልብሰኝ ይቅር መራቆቴ መድኃኒቴ ልበል አማኑኤል ድኛለው በሞትህ አማኑኤል ቁስሌ ተፈውሷል አማኑኤል በቁስል በሞትህ አማኑኤል ስሸትህ አቀፍከኝ አማኑኤል ስወጋ ዓይኔ በራ አማኑኤል በፍቅር አወጣኸኝ አማኑኤል ከዚያ ከመከራ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል ጽድቅህን አልብሰኝ ይቅር መራቆቴ አንተ ከኔ ጋር ነህ አዎ ከኔ ጋር አማኑኤል ድል አድርገህልኛል አማኑኤል ከክፉ ተራራ አማኑኤል በጉባኤ መሃል አማኑኤል አፌ አንተን አወጀ አማኑኤል በከበረ ደምህ አማኑኤል ነፍሴን ስለዋጀ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ የድንግሏ ፍሬ አማኑኤል የብላቴናዋ አማኑኤል የቤቴ ምሰሶ አማኑኤል የነፍሴ ቤዛዋ አማኑኤል መሰረቴ አንተ ነህ ያሳደገኝ እጅህ አማኑኤል አተወኝም አንተ አማኑኤል ስለሆንኩኝ ልጅህ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ መድኃኒቴ ልበል አማኑኤል ድኛለው በሞትህ አማኑኤል ቁስሌ ተፈውሷል አማኑኤል በቁስል በሞትህ አማኑኤል ስሸትህ አቀፍከኝ አማኑኤል ስወጋ ዓይኔ በራ አማኑኤል በፍቅር አወጣኸኝ አማኑኤል ከዚያ ከመከራ
ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና ተፍገመገመ ራደ ጠላታችን የልጅሽ ሞገድ ሰፍኖ በላያችን ሞገዱም ይጮህ ዲያብሎስም ያውራ ከእሳቱ አንወድቅም ካለን ካንቺ ጋራ እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና ድልድይ ሆነሽ ተሻግረናል እኛ አንወሰድም አንሞትም ዳግመኛ እናት አለችን በላይ በሰማይ አማላጃችን እሙላ አዶናይ እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና ግዮን ከቦታል የርስትሽን አገር ጣፋጭ ታምርሽ ይኖራል ሲዘገር ዋሻው ያበራል ሜዳ ሳር ቅጠሎ መነኮሳቱ ንኢኔ ሲሉ እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና ተፍገመገመ ራደ ጠላታችን የልጅሽ ሞገድ ሰፍኖ በላያችን ሞገዱም ይጮህ ዲያብሎስም ያውራ ከእሳቱ አንወርድም አለን ካንቺ ጋር እመቤቴ ሆይ ሀብቴ ነሽና ዲያብሎስ ቢቀና ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ ቤትሽ አድገናል ባማረው እልፍኝሽ የንጉሡ እናት እመብዙኃን ነሽ የራማው መልአክ ክንፎቹን ዘርግቷል ወደ ገሊላ ምስጋናሽ ተሰምቷል እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ገና ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና ተገዝቻለሁ በወርቅ ደምህ ዓለምን ትቼ ላገለግል ሞት ሕይወቴ ለኔ ሆኖኛል ባንተ መከራ ሸክሜ ርቋል በክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ በክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒት ፍቅር ማረከኝ በሕይወቴ በዘመኔ ምድርና ሰማይ እልል ይበሉ ምስጋና ላንተ ይድረስ እያሉ መሳይ የለም ለቅድስና አቀርባለሁኝ ላንተ ምስጋና ጣቴ በገና ይደረድራል በቀን በሌሊት ያመሰግናል ጣቴ በገና ይደረድራል በቀን በሌሊት ያመሰግናል ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒት ፍቅር ማረከኝ በዘመኔ ክብርህን
አይተው ጠላቶች ፈሩ፣ በጌትነት ወድቀው ተገዙ። እንዲህ ነው አምላክ እንዲህ ነው ጌታ፣ ሁሉን በፍቅር የምትረታ። ባንተ ተመካን በፈጣሪያችን፣ አዳኝ በሆንከው በንጉሳችን። ባንተ ተመካን በፈጣሪያችን፣ አዳኝ በሆንከው በንጉሳችን። ፍቅር ማረከኝ በሕይወቴ በዘመኔ፣ ፍቅር ማረከኝ በሕይወቴ በዘመኔ። እግዚአብሔር ለኔ መድኃኒቴ፣ ፍቅር ማረከኝ በሕይወቴ በዘመኔ። ተገዝቻለሁ በወርቅ ደም፣ ዓለምን ትቼ ላገለግል። ሞት ሕይወቴ ለኔ ሆኖኛል፣ ባንተ መከራ ሸክሜ ርቋል። በክብር ቆሜ እዘምራለሁ፣ እንደ አቅሜ አገንሃለሁ። በክብር ቆሜ እዘምራለሁ፣ እንደ አቅሜ አገን። ፍቅር ማረከኝ በሕይወቴ በዘመኔ፣ ፍቅር ማረከኝ በሕይወቴ በዘመኔ። እግዚአብሔር ለኔ መድኃኒቴ፣ ፍቅር ማረከኝ በሕይወቴ በዘመኔ።